ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። የብልጽግና ሹማምንቶች በአዳማ እየመከሩ ነው። ምክራቸው ግን እርቦናል፣ በሰላም ወጥተን መግባት አልቻልንም ለሚለው ህዝብ ሰላሙን ሊያስጠብቁለት አሊያም ኑሮውን ሊያረጋጉለት አይደለም። አረጋን ከባህር ዳር፣ ሙስጠፊን ከጅጅጋ፣ አሻርሊን ከቤኒሻንጉል፣ አወላልባን ከአፋር አምጥቶ አደንፋራን ሰብሳቢ አድርጎ እየመከረ ነው። ምክራቸው ጠቅላይ ሚኒስትር አብይ በሌለበት እንዴት አድርገን የስልጣን እድሜውን እናራዝምለት በሚል የሚመክረው ውይይቱ ዛሬ መቋጫውን ያገኛል። የብልጽግና ባለስልጣናት ከአራቱ አቅጣጫ ከትግራይ በስተቀር በጥብቅ እየመከሩ ነው። ብልጽግና ጊዜው አሁን ነው ያለ ይመስላል። ፍላጎቱን በህገ መንግስት ሰንዶ ሀገሪቱን ለ30ና ለ40 ዓመታት ለመግዛት ይሆናሉ ያላቸውን የህገ መንግስት ማሻሻያዎችን ለማድረግና ፍላጎቱን በብሔራዊ ምክክሩ ላይ ይዞ ለመቅረብ አቋሙን ለአባሎቹ ይፋ አድርጓል። በዚህም የአሁኑ የፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊያዊ አቀማመጥና በኢኮኖሚያዊ ትስስር መሰረት እንዲዋቀሩ የሚል አጀንዳ ይዞ ብቅ ያለ ሲሆን ይህ በምክክር ኮሚሽኑ እውቅና ሲያገኝ መስከረም 30 የሚመሰረተው አዲሱ የህዝብ ተወካዮች ምክር ቤት ያጸድቃል ተብሎም ይጠበቃል። አጀንዳው አማራ ክልልና ኦሮሚያ ክልልን በነበረ ያስቀርና በአዲስ የክልል አደረጃጀት ይሸነሽናቸዋል። ይህ አደረጃጀት አማራ ክልልን ከ3 ሲያደርግ ኦሮሚያ ክልልን ደግሞ ከ6 ያደርጋታል ተብሎ ይጠበቃል። አጨቃጫቂ የሆኑት አዲስ አበባና ድሬዳዋ የከተማ አስተዳደር ደግሞ ከፌዴራል ከተማነት ወጥተው ራሳቸውን ችለው እንዳንድ ክልል ይሆናሉ ይስተዳደሩም ብለዋል። ይህ ማለት አንቀጽ 49ና አንቀጽ 39ን ከህገ መንግስት ማህደር ይፍቃል ማለት ነው። ሌላ መሬት የህዝብና የመንግስት ነው የሚለው ቀርቶ የግል ንብረት እንዲሆንም አንቀጽ 40ን ይለውጣል። የመንግስትን ያስተዳደር ስርዓት ደግሞ ከፓርላማዊ ወደ ከፊል ፕሬዝዳንታዊ ሰም ፕሬዝዳንታል እንዲቀየር ሲያደርግ ይህ ማለት የጠቅላይ ሚኒስተር ስልጣን ቀርቶ ሀገሪቱ በፓርላማ በሚመረጥ ፕሬዝዳንት እንድትመራ፣ በተጨማሪ ክልሎች የሚመሰርቱት እንደ ቀድሞው በህዝበ ውሳኔ ሪፈረንደም ሳይሆን ጥያቄው በፓርላማ ቀርቦ በፕሬዝዳንት ፊርማ ብቻ ይጸድቃል ይላል። አንድ የኦሮሚያ ዞን ተገንጥሎ ራሱን የቻለ ክልል መሆን ወይም ወደ ሌላ ክልል መካተት መዋሃድ ቢፈልግ የህዝብ ውይይትና ውሳኔን ሳይጠይቅ በፓርላማ ድምፅና በሀገሪቱ ፕሬዝዳንት ፊርማ ብቻ ይፈጸማል ማለት ነው። ከአዳማው ውይይት በፊት የኦሮሚያ ክልልን ከ6 ቀጠናዎች ለመክፈል የታቀደ አንድ ሰነድ ሲዘዋወር የነበረ መሆኑ የሚታወስ ነው። ይህም አሁን ያለውን የፌዴራሊዝም ስርዓት ለማፍረስ ቅድመ ሁኔታዎችን የማመቻቸት እርምጃ መሆኑን ያመላክታል። የብልጽግና ሰዎች ስልጣናቸውን ለማራዘም ከፓርላሜንታል ወደ ፕሬዝዳንታል ምክክር ኮሚሽኑን ሲያመቻምቹት ጉልበት አለው የሚሉትን ክልል ደግሞ እንደ ቅርጫ በመከፋፈል አቅሙን ለማሳጣትና በጋራ መክሮ መንግስትን የሚቃወም ህዝብ እንዳይኖር ለማድረግ ነው። ለዚህ ደግሞ ወሎየውን ባህር ዳር ከምትሄድ ደሴ ይቀርባል ብዬ ነው፣ ወለጋውን ደግሞ አዳማ ይርቅብሃል በሚል አገዛዙ ምክክር ኮሚሽኑን አጀንዳ ተቀባይ ሲያደርገው የሚፈልገውን አጀንዳ ደግሞ አቅርበው የሚያስተጋቡና አጀንዳ ብለው የሚያስይዙ የሁሉና የአገው ፓርቲዎች ለዚህ ፕሮግራም ዝግጁ ናቸው። ጠቅላይ ሚኒስትር አብይ የሚፈልገው እንደ ቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሀገሪቱን ያለ ገደብ መግዛት ነው። ታዲያ ግን ኤርዶጋን አምባገነንነቱን የቱርክ ህዝብ እምብዛም አያወራም። ምክንያቱም በሀገራቸው ብሔራዊ ጥቅም አይደራደርም። ሀገሪቱን ዓለም አቀፍ ተጽዕኖ ፈጣሪ ሀገር እንድትሆንም አድርጓታል። ኤርዶጋን ህዝቡን ባመረተው ድሮን ሽጦ መሰረተ ልማት ይሰራለታል እንጂ በድሮን አይደበድበውም። ኤርዶጋን የውጭ ሀገር ዜጋ አምጥቶ ህዝቡን አይወጋም። የሀገሪቱን መሬት ለጎረቤት ሀገር ሰጥቶም ዝም አይልም። የቱርክ ህዝብ በሰላም ወጥቶ መግባት ቅንጦት ስላልሆነበት በዛም አነሰም መንግስታዊ ግዴታውን የሚወጣለት መንግስት ስላገኘ የመሪያቸው ፕሬዝዳንት መሆንና የሀገሪቱ ህገ መንግስት መቀየር ህዝቡን ያን ያክል አላበሳጨውም፣ አላስጨነቀውም። ብልጽግና ስርዓታዊ ለውጥ ሲያደርግ ለህዝብ ጥቅም ሳይሆን ጠቅላዩ
የሚሳሳለትን ስልጣን ላለማጣት የሚያደርገው ተጋድሎ ነው። የቱርኩ ሬሲፕ ጣይብ ኤርዶጋን ሀገራቸውን ፕሬዝዳንቱ ነው 23 ዓመት እንዳስተዳደሩት ሁሉ የሩሲያው ቪላዲሚር ፑቲን ደግሞ ሀገራቸውን ለ26 ዓመት በጠቅላይ ሚኒስተርነት እያስተዳደሩ ነው። አብይ ሆይ ኢትዮጵያ የገጠማት ፕሬዝዳንት ወይም ጠቅላይ ሚኒስተር የመሆን አይደለም። ምክንያቱም የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ለ17 ዓመት መርተው ህይወታቸው አልፏል። ጠቅላይ ሚኒስተር አብይ አህመድ ገደብ የለሽ የስልጣን ዘመን እንዲኖራቸው ቁራሽ የሚጥልላቸውን የአብይ አማሮችን አረጋ ከበደና ይርጋ ሲሳይን በመንግስት በኩል ዶክተር በለጠ ሞላና ጣይርን በተቃዋሚ አሰልፎ ራሱ አፈላልጎ ፕሮፖዛል ባደረጋቸው የምክክር ኮሚሽን ኮሚሽነሮች ፍላጎቱን ለማሳካት ቀናት ብቻ ሲቀሩት ለማጽደቅ ደግሞ ወራቶች ብቻ ቀርተውታል። ይህ ሁሉ ሲሆን ይህንን የሚቃወም የወዴድ ሰው የለም። ምክንያቱም የብልጽግና አገዛዝ ሽመልስ በሚሊዮን የሚያወጣ የእጅ ሰዓት ሲያደርግ የሸገሩ ከንቲባ ተሾመ አዱኛ በቱርክ ቤት ሲገዛ አገዛዙ ስርዓቱን አትቃወሙ እንጂ በጀቱን እንዳሻችሁ አድርጉ ካለ ሰነባብቷል። ታዲያ የኢትዮጵያ ሕዝብ ወይ እንደ ሀገር በመንግስት የሚሆነውን ግፍና በደል ሁሉ የሚቃወምልኝ የመረጥኩት አመራር የሚቃወምልኝ ፓርቲ አለ የሚለውን ተስፋህን ቁረጥ። የቤኒሻንጉሉ አሻር ሊያዘን የሚዘርፈውን ወርቅ አትናገረው እንጂ ሀገር እንዳሻት ብቶን አያስጨንቀውምና። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር።